ትናንት ስታወራኝ ለእኔ ብለህ ስታስብልኝ ለእኔ ብለህ እንደዚህ ሲፈጠር እኔ ግን ለሀይሚዬ ዛሬ ወሳኝ የሆነ መልእክት ማስተላለፍ ፈልጋለሁኝ። ሜንሽን ማረጋታለሁኝ። እናንተም ሼር አድርጉልኝ ማለት ነው። ሀይሚዬ አንቺ ወጣት ነሽ። በዚህ በልጅነት እድሜሽ ለምን ብለሽ ነው የምትናደጂው? ለምን ብለሽ ነው ያለ እድሜሽ ማዲያት ያለ እድሜሽ ሰውነት የሆነ ነገር እንዲወጣ የምትፈቅጅለት? ንዴት እኮ መጥፎ ነው። እግዚአብሔርን ነው የምላችሁ፣ ንዴት መጥፎ ነው እና ለምን ትናደጃለሽ? ለምን ወስኒ፣ በቃ ከዚህ በኋላ ወስኒ፣ በቃ የውሳኔ ሰው ሁኒ። አሁን ፊትሽ እያዩት ነው፣ ደክሞሻል፣ ጭቅጭቅ አስጠልቶሻል፣ በቃ የሆነ እንደ ልጅ መደለል መሮሻል ምናምን ነገር አይኖ ይመራል፣ ይከብዳል። ግን በቃ የውሳኔ ሰው ሁኒ። እንዴ እሱ አንቺ ቤት ውስጥ እንደ ቃ ስላሰበሽ ነው ይመስለኛል እዛ ጋር ሴት ጎትቶ የመጣው። እንደ ሰውማ ቢያስብ ኖሮ፣ እንደ ሚስት አድርጎ ቢያስብ፣ እንደ ፍቅረኛ አድርጎማ ቢያስብሽ ኖሮ ሴት ጎትቶ ቤት ድረስ ይዞ አይመጣም ነበረ። ከዚህ በፊትም ማለት ነው። በለመደችበት እግሯ ደግሞ ትናንትና ፍፄን አሳየኝ ብላ ቤት ድረስ አትመጣም ነበረ። ይሄ ሁሉ የሆነው ምንድን ነው? እሱ በሰጣት ቀረቤታ ባሳያት ፊት ነው አይደለ? ስለዚህ አንቺ ደግሞ የውሳኔ ሰው ሁን። የማንንም ገለሞታ እንዲጫወትብሽ እንደፈለገ እንዲሆን ምናምን ነገር አትፍቀጅ። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። እኔ ዛሬ ለቁም ነገር ነው የመጣሁት። መቀለድም መሳቅም አልፈልግም። ምክንያቱም ይችን ልጅ እያየናት እንደዚህ ስትጎዳ እያየናት ዝም ማለት የለብንም። የምሬን ነው የምላችሁ እና አንዳንድ ጊዜ መናገር ጥሩ ነው። ስንናገር መፍትሄ ይገኛል። አላቅም ሀይሚዬ ምን እንደያዛት አላቅም። አሁን ላይ እንደምናውቀው ጠንካራ ነበረች። ነገሩ ጠንካራ ሰው አይሰበርም አይደክመውም ማለት አይደለም እንዴ? እሱ ምንም አልመሰለውም፣ ብሩኬ ማለት ነው። በቅድሚያ ብሩኬ ያንተ ወንድነት የሚታየው ይችን ሱሪ ስትለብስ ነው። ይችን ጥቁሯን ሱሪ እና ይችን ጥቁሯን ሱሪ ሁሌ ልበሳት። ካሜራ ላይ ቪዲዮ ዩቲዩብ ላይ ስትመጣ ይችን ጥቁር ሱሪ ልበሳት። እዛ ላይ ያንተ ወንድነት ይታያል። ከዛ ውጭ ያንተ ወንድነት የትም ቦታ እኔ አይቼው አላቅም። የምሬን ነው። ወንድማ ብትሆን ኖሮ ይችን የመሰለ ቆንጆ ልጅ ቤት አስቀምጠክ ከሌላው ሰው ጋራ ከሌሎቹ ሴቶች ጋራ ውስጥ ለውስጡን እንትን እያልክ ከዛ ያዙ ይልቀቁኝ ፈለጠኝ ቆረጠኝ ያለሱ መኖር አንችልም፣ እሱ ለኛ ልጁ ነው እንደዚህ ምናምን ነገር ምናምን። ልክ አንተ ከካሜራ ጀርባ ያለው ህይወትክ የሆኑ ሴቶች ጋር ተገናኝተክ እንደምትቀማመስ የሆኑ ነገር እንደምታደርግ ምናምን ነው ሴቶቹ መተው እዛ አክት የሚያደርጉት ማለት ነው። እና ለምን በዚህ ልክ አይደብርህም? ምንም እንኳን ሴት እህት ቢኖርህ ለእናትህ ደፋ ቀና ትላለክ። እናቴ ትላለ ምናምን። ሀይሚም እኮ ነገ እናት የምትሆን እናት አይደለ? ነገም እኮ እሷ የልጆች እናት ትሆናለች። ዛሬ ልክ አንተ ሁል ጊዜም እንደ ልጅ ብታያት ማለት ነው አንተ ነህ ልጅ ናት የምትለው። እኛ ግን 18 ዓመት አንድ ሴት ከሞላት ለአቅመ አዳም ትደርሳለች አይደለ? ስለዚህ አንተ ሁሌ እሷን እንደ ልጅ እየሳልክ እዚህ ጋር ባትጫወትባት እቃቃ ባትጫወትባት እኔ ደስ ይለኛል። ሀይሚዬ ደግሞ ማለት ነው መብትና ግዴታሽን ማወቅ አለብሽ። አሁን ላይ መብትና ግዴታሽን በቃ አሌለ መብትሽን እያስነካሽ ነው ያለሽው አሁን ላይ። የምሬን ነው። እና በቃ ወስኒ፣ የውሳኔ ሰው ሁኒ። ለምን ምን እጅሽን ምን ያዘው? ኗቴ በርሽን አዘጊም። እዛ ውጭ ላይ አግኘው እልክልሻለሁ። ቤት አለ ውጭ ላይ አግኘው እልክልሻለሁ። ያላችሁን እንትን ነገር ጨርሱ ወይንም በዛው ቀጥሉ ብለሽ በራ አትዘጊም። ማን ስለሆነች ነው? ተንደርድራ ስታቅፈው ምናምን ነገር ሄዳ ጥብቅ ነው ያለችው። የሆነ ጥማታም ማለት ነው። ከኋላ አይታችኋል እንዴት ሄዳ ጥብቅ እንዳለችበት። አንቺ ምንድን ይሄ ፈረስና ፈረስ ግንኙነት ሲያረጉ እንደዛ አይነት አክት ነው ያሳየችው። ውሮ በላ የለመደ ሰው እኮ ያስታውቅበታል ሲጀመር ማለት ነው። እና እኔ ማለት የምፈልገው ሀይሚ በቃ አንቺ ወስኝ። ለምንድን ነው ላይክ ራስሽን እንዳልተፈላጊ ራስሽን ልክ ከቡርኬ ውጭ ወንድ እንደሌለ ምናምን አድርገሽ ለምንድን ነው ለውስጥሽ የምታሳምኒው? ለምንድን ነው ለምን ታሳምኒዋለሽ ራስሽን? ለምን አንቺ ብዙ ሰው የሚፈልግሽ ነሽ። ለዛውም ማለት ነው የሴትን ክብር የሚያውቅ በሴት ልጅ ሞራል ላይ የማይረማመድ ለዛውም ማለት ነው
የሴት ልጅ ለዛውም የሴት ልጅ መብትና ግዴታን የሚያቅ የተማረ የተመራመረ ምሁር የሆነ ሰው አፉን ከፍቶ ብሎ እየጠበቀሽ ነው። አንቺ ግን ራስሽን ዝግጁ አላደረግሽም። ራስሽን ዝግጁ አድርጊው። እሱ ብቻ ነው አንቺን ማስቀናት የሚችለው። እሱ ብቻ ነው ተወዳጅ፣ እሱ ብቻ ነው ተፈላጊ። እሷ እኮ ልክ ከብሩኬ ውጪ ወንድ እንደሌለ ብሩኬና ብሩኬን በህይወቷ ውስጥ በቃ ለማስገባት ነው ይቺ ሴት ዳር እያለች ያለችው። ይሄንን ደግሞ እንዲያደርጉ ያደረገው ራሱ ብሩኬ ነው እንጂ እነሱ ፈልገው ምናምን አይደለም። አይኖ አስሮ ይዞሽ ነው፣ አይኖ ቤት ውስጥ አስቀምጦሽ ነው እንጂ ይህንን ማድረግ አቅቶሽ አይደለም። እናውቃለን። ሀይሚዬ ግን ይቀናብሻል ምናምን ነገር ከሌላ ጋር እንድትታይ አይፈልግም። የሆነ ወጣ ወጣ እንድታይ አይፈልግም ምናምን። ለምን ከወጣ ወጣ ካልሽ ከሌላ ጋር ተታየሽ የሆነ የሚያጣሽ ይመስለዋል። እዚ ጋር ገና ልጆች ፎቶሽን ተቅዱሴ ጋር ስላደረጉ ብቻ አይደለ እንዲ ተቃጥሎ መልስ የሰጠው ትንሿን ነገር ማለት ነው። እንኳን አንቺ በአካል ወንድ ይዘሽ ይቅርና ከቅዱስ ጋር አንድ ጊዜ ለድራማ የመጣ ሰው ጋራ ፎቶች ተደርጎ እኮ በቅናት ቅጥል ብሎ ነው መጥቶ እዚጋ መልስ የሰጠው። እንደዛ የምትቀናባት የውሸት ቅናት አታሳይ፣ ፌክ ቅናት አታሳይ፣ የእውነት ቅናት አሳይ። የእውነት ብትወዳት ኖሮ ላይክ የእውነተኛ ስሜት ውስጥ ቢኖር ኖሮ ብሩኬ ምን እንደምታረቅ ታውቃለህ? ይቺ ሴት መታ ስታቅፍህ እንዲናቱ ጨረስን እኮ ማድረግ ያለብኝን ነገር አደረግኩኝ። ለአንድ ጊዜ እኔና የሃይሚን ህይወትን ለማስተካከል ነበር የጠራውሽ፣ አልቋል። መገናኘትም ካለብን ቁም ነገርም ካገናኘን እንገናኛለን ምናምን ነገር። በተረፈ ከአንቺ ጋር ምንም አይነት ነገር የለም። ለምን የምታገኘው የሴት ጓደኛ በምርጥ ጓደኛሞችነትን እንቀጥላለን። የሴት ጓደኛ ምን ያደርግልሃል? ሲጀመር ሴት ምን ትሰራላለች? ሚስትክ ብቻ አትበቃህም? ለምን? በቃ ትርፍ መጫን ስለምትፈልግ ነው ብሩኬ። እኔ አስረግጬ ስነግረህ ትርፍ መጫን ትፈልጋለህ።